እኔ ቴዲ አፍሮ ለምን ዘገየ ብዬ አልተቸሁም። ከቴዲ አንፃር ሳይሆን ይሄ በአብዛኛው የቴዲ ደጋፊ ከሆነው የፖለቲካ ማህበረሰብ አንፃር ምክንያቱም በወረቀቱ ላይ እኔ በቴዲ ላይ አይደለም ትችት ያቀረብኩት የቴዲን አልበም መለቀቅ ተከትሎ የፖለቲካ ማህበረሰቡ ባሳየው ስሜት ላይ ነው እና እዛ ላይ አሉ ላይ ያልከውን ነገር አካትቻለሁ ማለት ነው እንዳልተካተተ እንዳትቆጥረው ማለት ነው። ሌላው ግን ቴዲ ዘገየ ብዬም አልተቸውም ሞገስ ግን ከሱ በፊት ደግሞ ኤግዛክትሊ አራተኛ አስቀመጥከው በመዘግየቱ ነው ወይ ብዬ ነው የጠየቁት። ግን እንደ ትችት መቆጠር የለበትም ይሄ ማለት ነው። ትክክል አይደለም መዘግየቱ ብዬ ብል ኖሮ አራተኛም ላላረገው ይችላል ነበር። ነገር ግን ከፋክት አንፃር ከቴዲ በፊት አገዛዙን ብቻ አይደለም አገዛዙ በከፍተኛ ደረጃ የህዝብ ድጋፍ ይዞ ጦርነት ያካሄድ በነበረበት ወቅት ሳይቀር ነብሳቸውን ለወረርድ አስቀምጠው የተቃወሙ ሰዎች አሉ። ሰዎች ስልክ በኪነ ጥበብ ዙሪያ ማለት ነው። ሶስት ግን ይሞራሉ እንዳውም በቁጥር ሊካልክ ከዛም በላይ ሊሆኑ ይችላሉ። ግን ደግሞ በተወሰነ ደረጃ ዘግይቶም ቢመጣ ለቴዲ የተሻለ ክሬዲት የሰጠውበት ሁኔታ ስላለ እንጂ ሁላችንም የሀገሪቱን ፖለቲካ ስንከታተል ነው የነበረው። አሁን ከቴዲ ቀድሞ ቻሌንጅ ያደረገ ቅድም እንዳልኩ አገዛዙን ብቻ ሳይሆን በተሳሳተ መንገድ አገዛዙን ደግፎ የቆመውንም ህዝብ ሳይቀር ቻሌንጅ ያደረጉ ሰዎች አይቻሉ። እንግዲህ ዲሽታጊና ብቻ ነው በደንብ የሚታወቀው ወደ አይምሮአችን የሚመጣውና ሌሎቹን ከየት እንደጀመረ ያው ዶክተር አብይ እኮ አንዳንድ ጊዜ የሚለው ነገር የራሱ እውነት አለው። ሜሞሪያችሁ ሾርት ነው ይለናልና እኔ እስከማውቀው ድረስ ለምሳሌ ዘፋኝ አውቃለሁ፣ ስም መጥራት አያስፈልገኝም፣ አንተም ታውቃለህ። የፊልም አዘጋጅ አውቃለሁ፣ ገጣሚ አውቃለሁ፣ የሙዚቃ አቀናባሪ በዘፈን ብቻ እጄ ነው የጥበብ ሰው ከሆነ አሉ። አንዳንድ ጊዜ ሚዲያዎችም የፖለቲካ ሰዎችም እንደ ፖለቲካ ማህበረሰብ ጥንቃቄ ማድረግ አለብን። ኦኬ አንዳንዴ ለአንዳንድ ሰዎች ድጋፍ ስንሰጥ የሌሎችን ሰዎች ደግሞ ሞራልና ኮንትሪቢዩሽን ቦታ እንዳናሳጣ መጠንቀቅ ያለብን ይመስለኛል። ዞሮ ዞሮ እኔ ቴዲ አፍሮ ለምን ዘገየ ብዬ አልተቸሁም። ምክንያቱም ከቀረ የዘገየ ይሻላል ብዬ አምናለሁ በአንድ በኩል። በሌላ በኩል ደግሞ እስካሁንም እኮ ዘግይተው ያልወጡ ሰዎች አሉ። ካለ መውጣትም እኮ በላይ ደግሞ አገዛዙን እኮ ደግፈው የሚሰሩ የኪነ ጥበብ ሰዎች አሉ። ስለዚህ ዘግይቶም ቢሆን ቴዲ አፍሮ በዚህ ወቅት የራሱን የቤተሰቦቹን ህይወት ሪስክ ውስጥ አስገብቶ በዚህ መጠን በድፍረት እንዲህ አይነት ነገር ማድረጉ ሊያስደንቀው ነው የሚገባው እንጂ ሊያስተቸው ይገባል የሚል እምነት የለኝም። ዘግይቷል ራሱ ነው ግልጽ እናርገደም ሲጀም ዘግይቷል ለማለት ራሱ ፕሪሚስ ውስጥ ትክክል ነው። ዘግይቷል ማለት ይቻላል። በዛ ዘመን ከዚህ በፊት አልተናገረም። እንግዲህ ተነጻጻሪ ነው እኮ አይደል እንዴ? የዛሬ 6 ዓመት የተናገረ ሰው አለ ዛሬ ከሚናገረው ጋር እኩል አድርገው አልችልም። አንጻራዊ ነው ሁሉ ነገር። ቴዲ ራሱ ዛሬ ብቻ ሳይሆን ሁለቴ እኮ ከዚህ በፊት ተናግሯል። በጦርነት ጊዜም ተናግሯል፣ ከዛ በኋላም ተናግሯል። እንግዲህ በግልጽ ቋንቋ አልኩህ እኮ በቅኔም በዘፈንም ሳይሆን ፊት ለፊት አገዛዙን የተናገሩ የኪነ ጥበብ ሰዎች እኔ አውቃለሁ አልኩህ። ያም ሆኖ ቴዲ አፍሮ ዘገየ ብዬ አልተቸሁትም። እንኳን መጣ ነው የሚለው። አሁን እኮ አራተኛ በምን ነው በመዘግየቱ እኮ ነው አራተኛ ላይ ያስቀመጥኩ። ዞሮ ዞሮ ግድም ብላል የመዘግየት መለኪያ ከሌለ ቴዲ እንዴት አራተኛ ይሆናል? መዘግየቱ ነው አራተኛ ነው። ለካም አድርጌዋለሁ እኮ አልኩ። በምንድነው ስትለኝ በመዘግየቱ ነው አልኩ። በይዘቱ አይደለም። በይዘቱ ካል ምናልባትም ከሌሎቹም የተሻለ ሊሆን ይችላል። በመዘግየቱ ነው አልኩ። ከዛ በፊት አሁን እኮ አገዛዙ እኮ የኢትዮጵያ ህዝብ የዓለምም ህዝብ ጨካኝና ገዳይ መሆኑን አውቆ ጨርሷል። ኦልሞስት እኮ አይደል እንዴ? ከፍተኛ የሆነ የህዝብ ተቃውሞ ነው አገዛዙ ላይ አሁን ያለው። እንደዚህ ባልነበረበት ወቅት አገዛዙ ከፍተኛ የሆነ የህዝብ ድጋፍ በነበረበት ወቅት ደፍረው የተናገሩ ሰዎች አሉ። እነሱን መርሳት ፌር አይመስለኝም፣ ትክክል አይመስለኝም። ባለውለታዎቻችን ናቸው ብዬ አምናለሁ። የኪነ ጥበብ ሰው ደግሞ አንድ ትልቅ ልህቀት ላይ ደርሷል ብዬ የማምነው እኔ መንግስትን ብቻ በመቃወም አይደለም። ህብረተሰብም የተሳሳተ አመለካከት ይዞ ሲገኝ አጌንስት ፐብሊክ ኦፒኒየን መቆም ሲችል ነው የኪነ ጥበብ ሰው አንድ ልህቀት ደረጃ ላይ ደርሷል ተብሎ የሚታመነው። ፍጥረትን ሁሉ ኮሽን ማድረግ መጠየቅ መመርመር ሲጀምር ነው አንድ ትልቅ የሆነ የልህቀት ደረጃ ደርሷል የሚባለው። ስለዚህ ማነጻጸሪያዎቻችን የተለያዩ ሊሆኑ ይችላሉ። ያ ማለት ግን ቴዲ አፍሮ ለምን ዘገየ ብዬ ትችት አቀረብኩ ማለት አይደለም። አልተቸውም። ምክንያቱም ዘግይቶም ቢሆን መጥቶ በዚህ ወቅት መናገሩ ምን ያህል ዋጋ ሊያስከፍለው እንደሚችል አውቃለሁ።
በተለይ ደግሞ ይገባኛል ይሄን በማድረግ እያስከፈለውም ነው እንደው ለመጨመር ኦሬዲ ዙሪያ ያሉ ሰዎችን ከትላንት ማታ ጀምሮ ስለዚህ እንደተቸው ተደርጎ እንዳይታይ ማለት ነው። ግን የቀረ ነገር ካለን በኋላ መውጫ ላይ እንመለስበታለን። የዛሬ በዋናነት ትላንትና እኔና አንተ ውይይት ስናደርግ ክፍል 2 ላይ አንድ ተባራሪ ሐሳብ አስቀምጠ ነበር። ተባራሪ ያልኩትም ከምናወራው ጉዳይ ጋር በቀጥታ የሚገናኝ ሆኖ አልነበረም። ግን እግረ መንገዱን አምጥተ በትዕይንተ ህዝቡ ላይ የተገኙትን ሰዎች ማንነት ከህወሓት ጋር እያይዘ አንድ ከዛ ጋር ተያይዞም እንደገና ደግሞ የብልጽግናም ከብልጽግና ጋር መስራት ከሌሎቹ ጋር መስራት የሚለው ነገር ተነስቷል። ሶስተኛ ትዕይንተ ህዝቡም እንደ ከዚህ በፊቱ እንዳይሳካ ካደረጉ ምክንያቶች እነኚህ ናቸው፣ ሌላ ጊዜ እንነጋገራለን ለምን እንዳልተሳካ የሚል ነው። ሪኮሌክት ካረኩኝ እንዳውም እኔ ጥያቄ ጠይቄያለሁ እዛው ቲፒኤልኤፍ ተሳትፏል እያልከን ነው ወይ ብዬ አዎ ተሳትፏል 3 ሰዎች ጠቀስ። ከአቶ ልደቱ እሱ ትክክል አይደለም። አንዱ ቶታል ፋክቹዋል ዲስቶርሽን ወይም የሐቅ መዛነፍ በአማርኛ ነበረበት። ሌላው ደግሞ በመደምደሚያ ላይ አልተስማማውም የሚል ነው። ያው ትናንትና ስለተላለፈ መልእክቱ የግድ መደገም ያለበት አይመስለኝም። ችግር የለውም። ዞሮ ዞሮ በዋናነት 2 ነጥቦች ናቸው። እኔ በቅሬታ ልትለው ትችላለህ ወይም ተቃውሞ ልትለው ትችላለህ ማቀርባቸው። ለውይይትም አይደለም ያልተደረጉ ነገሮች እንደተደረጉ ተደርጎ ፍረጃ ነው የቀረበው ትክክል ያልሆነ እና ያ ትክክል አለመሆኑን ለመግለጽ ነው። ምናልባት ከዛ ጋር ተያይዞ የሚያነሳው ጥያቄ ካለም አሉላ ሊጠይቀኝ ይችላል። ለመመለስ ዝግጁ ነኝ በኔ በኩል። እሱም ደግሞ አይ መረጃ አለኝ ላልኩት ነገር የሚለው ነገር ካለ መረጃውን ሊያቀርብ ይችላል። ግን አሁን እንደው ፊልሙን ስታቀርበው ያስታወስኩት ነገር አሉላ በጣም በጥሩ ስሜት ትዕይንተ ህዝቡ ፌል አድርጓል ምናምን ብለህ እየተናገርክ ነው አሉላ። እንኳን ደስ አለህ። እሱን ነው ልል የሚችለው። ደስተኛ ይሆንክ ትመስላለህ። ፌል አድርጓል አላደረገም ሌላ ጉዳይ ነው። የየራሳችን መመዘኛ ይኖራል። እኛ ውጤታማ ነው ብለን ነው የምናምነው። ግን ፌል አድርጓል ብለህ የምታምን ከሆነ ኦኬ እንኳን ደስ አለህ ነው የምልህ። ዋናዎቹ ነጥቦቼ አንደኛ የህወሓት ተወካይ በዛ ስብሰባ ላይ አልተገኘም። ያልተገኘው እንዳይገኝ ስለፈለግን አይደለም። ህወሓትን ጠይቀን ፈቃደኛ ሳይሆን በመቅረቱ ነው። በመጀመሪያው ዙር ስናደርገው እንዳደረገው ሁሉ በዚህ በሁለተኛውም ዙር ህወሓት ጥያቄያችንን ተቀብሎ ወኪል አላከም። የተገኙ 2 ሰዎች አሉ በተናጋሪነት። አንደኛው አቶ ኪዳነ አመነ ነው። ከባይቶና ፓርቲ ነው የተጋበዘው፣ ከቲፒኤልኤፍ አይደለም። የቲፒኤልኤፍ ውክልናም ይዞ አልመጣም። ማንንም አልወከለልንም። ቲፒኤልኤፍ ቢወክልልን ግን ደስ ይለን ነበር። ለምን ሁሉም ኢትዮጵያ ውስጥ ያለ የፖለቲካ ኃይል እዛ መድረክ ላይ እንዲገኝ ነበር የምንፈልገው፣ ግን አልተሳካም። ስለዚህ ኪዳነ ከባይቶና ነው የመጣው። አምባሳደር ፍስሐ አስገዶም በግላቸው የተጋበዙ ናቸው። ንግግራቸውን ሲጀምሩ በግልጽ ቋንቋ እኔ እዚህ የተገኘሁት ራሴን ወክዬ ነው፣ የማንም ውክልና ይዤ አይደለም ብለው ነው የተናገሩት። ያን መናገራቸውም አስፈላጊ አልነበረም። ግን ምናልባት አሁን አንተ ያቀረብከው አይነት ያልተገባ ክስ እንደሚመጣ ገምተው ይመስለኛል ለዛ ብለው ተናገሩ። ምክንያቱም እኛ የጋበዝናቸው በግላቸው ነው። ቲፒኤልኤፍ ማንንም አልወክልም፣ እንዲወክል ነበር የምንፈልገው፣ ፈቃደኛ ሳይሆን ነው የቀረው። እና ቲፒኤልኤፍ ወክሏል ተገኝቷል ብለህ ያቀረብከው ሐሰት ነው፣ ትክክል አይደለም። ያ ማለት ግን ቲፒኤልኤፍ ቢገኝ ስተት ነው ማለት አይደለም። እንዳውም እኛ እንፈልግ ነበር ኢትዮጵያ ውስጥ ያሉ የታጠቁም ያልታጠቁም ሁሉም ኃይሎች በኢትዮጵያ ጉዳይ የሚያገባቸው ኃይሎች ሁሉ የጋራ ያገራቸው ጉዳይ ላይ እዛ መድረክ ላይ ተገኝተው ባቀረብነው ርዕሰ ጉዳይ ላይ ሐሳባቸውን አቋማቸውን እንዲገልጹ ነው የፈለግነው። ስለዚህ ቲፒኤልኤፍ ሳይወከል ተወክሏል ብለህ መናገርህ እንዲሁ ያፎ ለምታም አይመስለኝም። ሆን ብለህ ያደረከው ነገር ነው፣ ግን ስተት ነው። አንዱ እሱ ነው። ሁለተኛው ከህወሓት ጋራ ትብብር ፈጥረዋል ነው ያልከን። እንኳንስ ከህወሓት ጋራ ሰላማዊ ትግል ከሚያደርጉትም የፖለቲካ ኃይሎች ጋራ የፈጠርነው ትብብር የለም። ያ ትዕይንተ ህዝብ ነው የነበረው። ተቀርጾ የቀረበ አጀንዳ አለ። በዛ አጀንዳ ላይ እዛ ላይ የቀረቡ የፖለቲካ ሰዎች ወይም ታዋቂ ተጽዕኖ ፈጣሪ ግለሰቦች
ያላቸውን አቋም እንዲያጋሩ ለህዝብ እንዲገልጹ ነው ያደረገው። ከዛ ውጪ የተፈጠረ ትብብር የለም በፖለቲካ ኃይሎች። እኛም ከማንም ጋር የፈጠርነው ትብብር የለም እንኳን ከህወሓት ጋርና አገር ቤት ካሉ የፖለቲካ ኃይሎችም ጋር በሰላማዊ ትግል ከሚያምኑት እስካሁን የተፈጠረ ትብብር የለም። የፖለቲካ ድርጅት ስላልሆንም የምንፈጥረው ትብብር የለም። መድረክ ግን እንፈጥራለን ሁሉም የሚገኙበት። እሱ ነው እያደረግን ያለነው እና ከህወሓት ጋር የተለየ ትብብር እንደፈጠርን አድርገህ ያቀረብከው እጅግ በጣም የተሳሳተ ተገቢ ያልሆነ ፍረጃ ነው። በጣም የሚገርመውና ደግሞ የሚያሳዝነው ግን ከዚሁ ጋር አያይዘህ ከህወሓት ጋር ትብብር እየፈጠሩ ያሉት ህወሓት ጠበንጃ ስላለው ወደ ጦርነት እንዲገባላቸው ስለፈለጉ ነው ብለህ ነው የተናገርከው። እኛ ጦርነት ውስጥ እንዲገባ አይደለም የምንፈልገው። በዛ ውይይት አንዱ የመጀመሪያው መሪ ቃላችንም ጦርነት ይቁም የሚል። ስለዚህ ጦርነት ወደ ኢትዮጵያ ውስጥ ጦርነት እንዲነሳ የሚያደርጉ ኃይሎችን ለይተን ያ ፍላጎት ኖሮን ማንንም የጋበዝነው ኃይል የለም። እንዳውም በጠበንጃ ኃይል የሚያምኑትን ኃይሎች የጋበዝነው ጦርነት እንዲቆም የነሱ ሚና ያስፈልጋል ብለን ስለምናምን። በእኛ እምነት 4 ኃይሎች አሉ፣ ዋና ዋና ኃይሎች። እነዛን ፋኖ፣ ቲዲኤፍ፣ ኦላ፣ የኢትዮጵያ መንግስት። እነዚህ ኃይሎች በጣም ጃይንት የሆኑ የራሳቸው ተዋጊ ኃይል ያላቸው አካላት ናቸው። ጦርነት እንዲቆም ሰላም እንዲፈጠር ከፈለግን እነዚህ ኃይሎች መድረክ አግኝተው ተወያይተው ወደ እውነተኛ ሰላማዊ ድርድር ውይይት መምጣት አለባቸው የሚል እምነት አለ እንጂ ቲፒኤልኤፍ ወደ ጦርነት እንዲገባ ፈልገን ወይም ደግሞ ጦርነት ስላወጀ እንደውም አንተ ጦርነት ለመግባት ስላወጀ ነው ያልከው። ማወጁንም አልሰማሁም እኔ እስካሁን ድረስ። ቲፒኤልኤፍ ጦርነት ስለማወጁ ያለፈኝ ሚዲያ ሊኖር ይችላል፣ አልሰማሁም። መመዘኛችንም አይደለም። እንደውም ዋናው ሞቷችን ጦርነት ይቁም፣ ሰላም ይስፈን የሚል ነው እና ከዚህ ውጪ በእኛ ላይ እንዲህ አይነት ክስ ማቅረብህ በጣም አሳዝኖኛል። ከአንድ የፖለቲካ በቂ ግንዛቤ ያለው ከምለው ከአሉላ መቅረብ ያለበት ትችትም አልነበረም እውነቱን ለመናገር። እና እኔ እንደውም ሞገስ ጠይቆኛል ከዚህ ቀደም ውይይት የማድረግም ሰሞኑን ፍላጎት አልነበረኝም በሚዲያ ቀርቤ። ግን ይሄ በጣም ጨካኝ የሆነ በጣም ጥላሸት የመቀባትና ተገቢ ያልሆነ መልእክት ለህዝብ ማስተላለፍ ሆኖ ስላገኘሁት ነው ይሄማ ትክክል አይደለም፣ ህብረተሰብ እውነቱን ማወቅ አለበት ብዬ ለዛ ነው ዛሬ ይሄን ነገር በዚህ ዙሪያ ጥያቄ ካለህ ያልተብራራልህ ፈቃደኛ ነኝ ለመመለስ። ሞገስ እኔ በይዘቱ ላይ ውጤታማ ነው ወይስ አይደለም በሚለው ለመከራከር ለመወያየት አይደለም የመጣሁት። ደስ ብሎት ፌል አድርጓል ብሏል፣ እንኳን ደስ አለህ ብየዋለሁ። ክርክር ውስጥ የመግባት ፍላጎት የለኝም። ህብረተሰቡ ያውቃል ውጤታማ ነው አይደለም የሚለው። አሁን የኢሞሽኑን ነገር አድርገን እንደምንወያይ አይገባኝም። ለማንኛውም አሉላ ኦኬ መልካም። መጀመሪያ አቶ ልደቱን ማመስገን ፈልጋለሁ። ሲቪላይዝድ በሆነ ሐሳቡን ማቅረቡ ባቀረብኩት ሐሳብ ላይ ያለው ተቃውሞና ትችት ማለት ነው። ከዛ የዘለለ ሌላ እንትን አለው ብዬ አልወስድም። ኢንቴንሽን አቅርቤያለሁ። እንዲሳካ ነው የምፈልገው። ምንም ተሳትፎ ያላደረገ ትዕይንተ ህዝብ ሲዘጋጅ እንዲሳካ ወይም ተሳትፎ ያላደረገ ሰው ቢል እንዲሳካ የማይፈልግ ሰው ነው፣ ባይሳካ ደግሞ የሚደሰት ሰው ነው ቢባል አይ ቲንክ ተገቢ ሊሆን ይችላል። ግን እኔን በዛ መልኩ ራሴን አላይም። ምናልባት አቶ ልደቱ እንደዛ አይቶ ሊሆን ይችላል። ግን ግልጽ ላድርግለት፣ እኔ አልደሰትም ትዕይንተ ህዝቡ ፌል ቢያደርግ። ደግሞ ትዕይንተ ህዝቡ ፌል አድርጓል ብሎ ትችት የሚያቀርብ ሰው የሚጠላ ወይም ደግሞ በፌል በማድረጉ የሚደሰት ብቻ አይደለም። አላልኩም። ደስ ብሎሃል ስላልከኝ እንኳን ደስ አለህ ስላልከኝ እንኳን ደስ አለህ ነው ያልኩት። ነው በደስታ ነው የገለጽከው ብለኛል። አይደል እንዴት እንደተረዳ ምናልባት ፊቴ ላይ ነው የተነበበው ወይ ቃላቶቹ ላይ ነው ወይ ነው አላወኩም። እንደሱ ነው ያነበብኩት እኔ። ኦኬ ላስረዳ። ያው እኔ አያስፈልገኝም እኮ አልተደሰትኩም ካልከኝ ወስደዋለሁ። ታንኪ ዩ። መልካም። አልተደሰትኩም ደግሞ እንዲሳካ ነው የምፈልገው። እሺ ለወደፊትም በሚደረግ ጥረት እንዲሳካ የበኩሌን አስተዋጽኦ አደርጋለሁ። የፌል አድርጓል ያልኩትም ብሳተፍና የበኩሌን አስተዋጽኦ አድርጌ ቢሳካ ደስታውን አልችለውም ነበር ለማለት ፈልጌ ነው። ወደ ፖይንቶቹ ስመጣ አንድ ከህወሓት ጋር ተያይዞ የተነሳው ማለት ነው ካሁን በፊት በተደረገው ትዕይንተ ህዝብ አብሮነት ያዘጋጀው
የተለየ ሐሳብ ለማስተናገድ ዳይቨርሲቲ በትግራይ በኩል ተሞክሯል ብዬ ነው የምወስደው። በሁለተኛው ትብብር ያዘጋጀው ላይ ግን ዳይቨርሲቲ አልነበረውም ከትግራይ አንጻር። 3 የትግራይ ተወላጆች ነው የተሳተፉት። እነዚህ 3ቱ የትግራይ ተወላጆች እኔ ባለኝ የፖለቲካ መረዳትና የትግራይ ፖለቲካል ላንድስኬፕ ካለኝ መረጃ አንጻር እነዚህ ሰዎች የቲፒኤልኤፍ ሰዎች ናቸው ብዬ ነው የማምነው። 3ቱም አንዱ በዳያስፖራ የቲፒኤልኤፍ የኮር ደጋፊዎች አባል ነው። ሁለተኛው ቲፒኤልኤፍ ባቋቋመው ካሁን በፊትም አሁንም እንደገና ተመልሶ ያቋቋመው ካውንስል አለ። አቶ ልደቱ ይህንን እንድታውቀው እኔ በግል ብነግርህ ደስ ይለኝ ነበር፣ ግን ያው ሚዲያ ላይ ስለቀረን ነው እና አምባሳደር ፍስሐ እዛ ካውንስል ላይ ሜምበር መሆኑን እንድታውቀው የውጭ ግንኙነት ስራዎችን እንዲሰራ ተመድቧል። በውይይቱ ላይ ሲቀርቡ ግን እኔም ካሁን በፊት ስቀርብ ማንንም ወክለን አይደለም ያኔም የቀረብ ነው። ስንቀርብ ምንድን ነው ያልነው? እዚህ የምንሰጠው አስተያየት የግላችን ነው። የመጣንበት አፊሊዬሽን ሊኖረን ይችላል። የአሁኑ ትብብር ያዘጋጀው ሁለተኛው ዙርም ሰዎቹ እንደዛ ማለታቸው ተገቢ ነው። ምክንያቱም እዛ የሚሰጡት አስተያየት የድርጅት አስተያየት ተደርጎ የመጡበት ማህበር ተቋም ተደርጎ እንዳይወሰድባቸው ዲስክሌመር ማስቀመጥ ተገቢ ነው። በነገራችን ላይ እኔ አሁን ለምሳሌ በዚህ ውይይት ላይ እዚህ የምሰጠው ማንኛውም ተቋምም ማህበረሰብም አይወክልም የማለት መብት አለ። ይህ ማለት ግን የመጣሁበት ማህበረሰብ የለኝም ማለት አይደለም። የመጣሁበት ማህበረሰብ አለ፣ የምወክለው ተቋም የለኝም ማለት አይደለም። ሰዎቹ ዲስክሌመር ማስቀመጣቸው ተገቢው ነው። እኔም እስማማበታለሁ። ለወደፊትም ትብብር የሚያዘጋጀው ወይም አብሮነት የሚያዘጋጀው መድረኮች ላይ እንደዛ ብለው በመግቢያ መልክ ገልጸው ሀሳባቸው ማቅረባቸው ፕሮፌሽናል ተገቢና ስነምግባራዊ ነው ብዬ ነው የምወስደው። ነገር ግን እነዚህ ሰዎች ግን አፊሊዬሽን የላቸውም ማለት አይደለም። እኔም ማውቀው አፊሊዬሽን አላቸው። አቶ ልደቱ ላታውቀው ትችላለህ፣ እኔ ልነግር እችላለሁ። ሶስተኛው አቶ ኪዳነ ትልቅ ነጥብ ያደረግነው በዚህ በትናንቱ ውይይት ቲፒኤልኤፍ እነዚህ ናቸው እኔ የማውቃቸው ተቃዋሚዎች ብሎ ዶሜስቲኬት ያደረጋቸው ተቃዋሚዎች አሉ። ይሄ መቼም በኢትዮጵያ ፖለቲካ አቶ ልደቱ በሚገባ ታውቀዋለህ። ብዙ ዋጋ የሚያስከፍላችሁ በዲሞክራሲ በፖለቲካ ትግል ውስጥ የነበራችሁ ሰዎች ብዙ ዋጋ ያስከፍላችሁ ነገር ነው። ዶሜስቲኬት የሚያደርጋቸው ድርጅቶች ይፈጠርና የእናንተን ድርጅቶች የሚከፋፍልበት አሁንም ብልጽግና ያስቀጠለው ማለት ነው። ፓርቲ እስከ መቀማት ድረስ የደረሰ በኢህአዴግ ጊዜም አሁንም ብልጽግና የቀጠለበት በጠቅላይ ሚኒስትር አብይ አገዛዝ ማለት ነው። አሁን በትግራይ እንደዛ ዶሜስቲኬት የተደረጉ ድርጅቶች አሉ። ባይቶና አሁን በሁለት ነው የተከፈለው። አቶ ልደቱ ልንገርህ፣ አብዛኛው ባይቶና ተቃዋሚ ሆኖ ህወሓትን እየተቸ የቀጠለበት፣ የተወሰነ ክፋዩ ደግሞ የተወሰኑ ሰዎች ከህወሓት ጋር እንሰራለን ብለው ከህወሓት ጋር ራሱ ውል ተፈራርመዋል። ህወሓት ያቋቋመው የማኸተ የሚባል ቡድን አለ፣ እዛ ውስጥ ገብተዋል። አንዱ አሲምባ ነው፣ ሁለተኛው ባይቶና ነው፣ ሶስተኛው አክሱማይ የሚባል ድርጅት ነው። እነዚህ 3ቱ ድርጅቶች ከሞላ ጎደል ህወሓት የሚወስናቸው ውሳኔዎች በትግራይ ላይ እየደገፉ አደባባይ ላይ ተገኝቶ የህወሓትን እንትን የሚያስተጋቡ ለማዳ ተቃዋሚዎች ናቸው። ይህንን ለማስረገጥ ደግሞ በዚህ በውይይቱ ወደዚህ እንድንገባ ያደረገን ራሱ በዚህ በትብብር ውይይት የተገኘው ሰው 16 ነጥቦች ብሎ በመንግስት ሚዲያዎች ጭምር ቀርቦ የትግራይ ክልል ፕሬዝዳንትን የከሰሰበት ማለት ነው። 16 ነጥቦች ያቀረበና ጦርነትን የሚቀሰቅስና የሚጋብዝ ጭምር ነው እዛ ላይ የተቀመጡት። ትግራዮችን ጥቁር ባንዳና ነጭ ባንዳ ብሎ የሚከፋፍል አይኑ ያስደነግጣል። አቶ ልደቱ ይህን ብሰማ አንተ ይቀፋል ብዬ ነው የማምነው። ትግራዋይ ጥቁር ባንዳና ነጭ ባንዳ እየተባለ የሚፈረጅበት ሚዲያ ላይ እንደዚህ አይነት ፍረጃ የሚያቀርቡ ሰዎች ናቸው እዛ ላይ ጋብዛችሁ ያመጣችሁት። ከሞላ ጎደል ትግራይን ያሳተፋችሁበት መንገድ በህወሓት ተጽዕኖ ስር ሆኖ የተደረገ ነገር ነው ሆኖ ያገኘሁት። ህወሓት ኦፊሻሊ ለብቻው እንደ ፓርቲ ተጋብዞ ሊሆን ይችላል። የስ ካሁን በፊትም ተጋብዟል። የማይገኝበት ምክንያት ምን ያውቃሉ? ከፕሪቶሪያ ስምምነት ጋር በተያያዘ ውሉን አፍርሳችኋል እንዳንባል በሚል ነው የማይገኙት። ማታቅ ሆነ ወቀው አቶ ልደቱ ቢያንስ ታውቀዋለህ ብዬ ግን ገምታለሁ። ያደረጉት ምንድነው? የእነሱ ሻዶ ተወካዮች ነው የላኩት። ራሳቸው መቅረብ ስለማይችሉ 3 የህወሓት ኮር ደጋፊ አባል የህወሓት የካውንስል ያቋቋመው አሁን ምክር ቤት አለ የማኸተ የሚባል አባል እና ደግሞ ለማዳ ተቃዋሚ ተደርገው በትግራይ የሚንቀሳቀሱ ህወሓት የሚላቸው ነገሮች ሁሉ ተገቢ ናቸው ብለው ከሻዕቢያ ጋር የሚደረግ ግንኙነት ልክ ነው ብለው የሚያምኑ ከዛም አልፎ አልሸባብ ከጎናችን ነው በአደባባይ ሚዲያ ላይ የሚሉ ሰዎች ነው ያቀረባችሁት። ቪዲዮውንም ላንተ በግል ልኬልሃለሁ እንድታየውና አስተያየት አልሰጠኝም መልስም አልሰጠኝም አይነው ቢዚ ሆነ ሊሆን ይችላል። ነገር ግን
እንደዚህ አይነት ንግግሮች ከቀጠናውም አንፃር ከዓለም አቀፍ ፖለቲካም አንፃር ዋጋ የሚያስከፍሉ ናቸው። ይህንን አቶ ልደቱ በደንብ ጠንቅቀህ ታውቃለህ። አልሸባብ አሸባሪ ድርጅት ነው። አልሸባብን ለመታገል የአልሸባብ አይ ቲንክ ፓረንት ድርጅት ኢስላሚክ ኮርት ዩኒየን ኦፍ ኢስላሚክ ኮርት ለመታገል አቶ መለስ ያቀረቡትን ፕሮፖዛል ፓርላማ ላይ ድጋፍ ስስጥ አስታውሳለሁ። ከሀገር ጥቅም አንጻር ብለህ ማለት ነው። በአስተዋይነትና በሆደ ሰፊነት ተቃዋሚ ስለሆንክ የሀገር ጥቅም ላይ የግድ መቃወም የለብኝም ያልክበት ጊዜ አስታውሳለሁ። እና ያኔ አቶ መለስ ኢትዮጵያም አቶ መለስ ሰራዊት አዘው የታገሉት ኃይል ነው። ከዛ በኋላ አልሸባብ ደግሞ የዛ የአይሲዩ ተቀጽላ ሆኖ ተፈጠረ። አቶ መለስ በህይወት ቢኖሩ ኖሮ እንደዚህ አይነት የሚናገሩ የትግራይ ፖለቲከኞች እንዳሉ ቢያውቁ ምን አይነት እርምጃ ሊወስዱ እንደሚችሉ ሳስቡላ ነበር። ከኢትዮጵያ ብሔራዊ ጥቅም አንጻርስ አልሸባብ እንዴት ነው የሚታየው? አሉላ ግን አሁን እኔ ላቀረብኩት ቅሬታ አይደለም እኮ መልስ እየሰጠ ያለ ነው እንጂ አይደለም። ታዲያ በአረዳድ ላይ ተለያይተናል ማለት ነው። ችግር የለውም ልዩነት መኖሩ፣ ግን ሐሳብ እንዳቀረብኩ አንተ ትላርግ የትኛው ነጥብ ላይ ነው ከአንተ ውጭ አንተ ካቀረብከው ቅሬታ ውጭ እንትን ያለው ኢንተርጀክት አድርግና እሱን አብራራ። እኔ ተቃውሞ ያቀረብኩት ወይም ቅሬታ ያቀረብኩት ቲፒኤልኤፍ ተወክሏል አልተወከለም። ቲፒኤልኤፍ ተወክሏል ብዬ ነው የማምነው። ስህተት ነው። ቲፒኤልኤፍን ጠይቀነው አዳምጠኛ አስጨረስኩ እኮ ፈቃደኛ አይደለም። አንተው ራስህ ስትናገር አሁን ምን አልክ? አፍሌትር ናቸው አልክ። አፍሌትር ናቸው ብለህ መተቸት ትችል ነበር። በጭፍን ሄደህ ቲፒኤልኤፍ ነው የወከላቸው ከማለት በሌለ መረጃና ባልሆነ ነገር የውሸት አፍሌትር ናቸው ብትል ዶክተር ማነው አምባሳደር ፍስሐ ከቲፒኤልኤፍ ጋር ግንኙነት እንዳላቸው ጠንቅቄ በደንብ አውቃለሁ። ቲፒኤልኤፍ እንዴት ነው የሚሰራ ስለማውቅ ሊሆን ይችላል። አቶ ልደቱ እኛ የጠየቅነው እነዚህን ሰዎች ነው፣ ቲፒኤልኤፍ አይደለም የወከለልን። አሁን ግን እየተናገርክ ያለው ትግራይ እነዚህ ሶስት ሰዎች እንዴት አገኛችሁ? እሱ ሌላ ጥያቄ ነው፣ ልነግርህ እችላለሁ። መመዘኛችሁ ምንድነው ብለህ እኮ ማቅረብ ትችላለህ። በቀን እሺ ጠይቄያለሁ። አሁን መቀበል ያለብህ መጀመሪያ ቲፒኤልኤፍ አልወከለልን። ይሄን መናገር ስህተት ነው። በእንትናንም ማነው ስሙ ኪዳንንም የመረጥነውና የጋበዝነው እኛ ነን። አምባሳደር ፍስሐንም የመረጥናቸውና የጋበዝናቸው እኛ ነን። እኛ ጋብዘን ቲፒኤልኤፍ ነው የወከለላቸው ማለት ፍረጃ ነው፣ ስህተት ነው፣ ትክክል አይደለም ነው። መጀመሪያ ይሄን መንና አፍሌትር ናቸው አይደሉም የሚለው ጥያቄ እኔ ችግር የለብኝም፣ እንደሆኑም አውቃለሁ። ሰዋት ምን ችግር አለው ለዛ መሆናቸው ብዬ ስለማመን ነው፣ ችግር የለብኝም። ዋናው ነገር አንተ ቲፒኤልኤፍ ነው የመደበላቸው ያልከው ሐሰት ነው፣ ውሸት ነው። እሱ ትክክል አይደለም። እኔ ደግሞ ልመልስልህ። ምንም እኮ ይሄ አጭር እኮ ነገር ነው እኮ። መረጃ ካለ ሀምጣ፣ ለኛ ወክሎ የመስጠታቸውን የስልክ ልውውጥ ሰምተህ ነው? ደብዳቤ ተጽፎልን ነው? ከየት አግኝተህ ነው ይሄን ያቀረበው? ቲፒኤልኤፍ በዚህ መድረኮች እንደማይገኝበት ምክንያት አውቃለሁ። ስለሱ መች ተጠየቁና እኔ ቲፒኤልኤፍ የራሱ ሻዶው አካላት አሉት። እነዚህ አካላት በተለያዩ ዝግጅቶችን ይሳተፋሉ። በነገራችን ላይ በዚህ በትብብር ብቻ አይደለም። ቲፒኤልኤፍ ኮንፊርም ያደረጋቸውና ግሪን ላይት የሰጣቸው ውይይቶች ላይ ይገኛሉ። በትብብር ውይይትም ላይ እነዚህ ሶስቱን የተገኙት እኛ ነን የጋበዝናቸው። ቲፒኤልኤፍን ጠይቀን አይደለም፣ እሱ አይደለም የሰጠን፣ እኛ ነን የጋበዝናቸው። እኔ ደግሞ እየነገርኩ ነው። እነዚህ ሶስቱ ሰዎች ያገኛችሁበት መንገድ በግልጽ በማድረግ ይህንን ነገር አድሬስ ማድረግ ትችላለህ አንተ። ቆይ አንዳንድ ምንድነው አሁን አሉላ እያለ ያለው በባክዶር ነው፣ በሌላ ፎርም ኤንድ ሼፕ ነው የተሳተፉት የሚል ነው እየተናገረ ያለው እኔ እስከገባኝ ድረስ። ቲፒኤልኤፍ በሌላ በጓሮ በር በኩል ተሳትፈዋል የሚል ነው። አቶ ልደቱ ደግሞ እያለ ያለው እኛ ቲፒኤልኤፍን አናግረንም፣ ቲፒኤልኤፍ ጋርም ተነጋግረን አልጋበዝናቸውም፣ ሰው ዳይሬክት ሊንክ የለውም የሚል ነውና አሉላ ኤክስትራፖሌት እያረክ ነው። እነኚህ ሰዎች እንዴት እንደሚሰሩ አውቃለሁ። የቲፒኤልኤፍ ደጋፊ ናቸው፣ ከቲፒኤልኤፍ ጋር ይሰራሉ፣ ቲፒኤልኤፍ ናቸው ዞሮ ዞሮ የሚል ነውና እኔ በዚህ ከተረዳው ካልተሳሳትኩ አቶ ልደቱ ቲፒኤልኤፍ በትብብር መድረክ ላይ ተሳትፏል። ከቲፒኤልኤፍ ውጭ አመለካከት ያላቸው ወይም በቲፒኤልኤፍ ተቃራኒ የተሰለፉ የትግራይ ተወላጆች ደግሞ በትብብር መድረክ ላይ አልነበሩም፣ አልተሳተፍም። ለምሳሌ የመጀመሪያው መድረክ ላይ አንተ ተሳትፈሃል፣ አቦይ ስብሃት ተሳትፈዋል። ቲፒኤልኤፍ ግን አልተሳተፈም። ቲፒኤልኤፍ አቦይ ስብሃት በመጀመሪያው ውይይት ላይ ቲፒኤልኤፍ አልተሳተፈም። አስጨርሰኝ። አሁንም ተመሳሳይ ነገር ነው።
እነዚህን ሰዎች ልክ አዳምጠኝ፣ አንተን እንደጋበዝነህ እነሱን የጋበዝናቸው በቲፒኤልኤፍ በኩል የተሰጡን ሰዎች አይደሉም። ያ ያንተ ፍረጃ ነው። ቲፒኤልኤፍ ደብዳቤም ጽፎ ስልክም አዳምጠኝ፣ ስልክም ደውሎ የሰጠን ነገር የለም። እምቢ ነው ያለን፣ አልሳተፍም ነው ያለን። ቢሳተፍ ግን ደስ ይለን ነበረ። ይሄን አለማድረጉም ስህተት ነው ብለን እናምናለን። እኔ ደግሞ አቶ ልደቱ እያልኩ ያለው ቲፒኤልኤፍ የማይሳተፍበት ምክንያት አለው። ጠየቁ የሚል ክርክር እኮ አልተነሳም። እሱ ቦታ የሚሳተፉለት ሰዎችን ግን አቅርበዋል ነው እያልኩ ያለው። ሳንጠይቀው ያቀርባል። እኛ ሳንጠይቀው እንዴት ሳንጠይቀው ያቀርባል? ቲፒኤልኤፍ ተጠይቋል፣ ተጋብዟል እኮ ቲፒኤልኤፍ። የተጋበዘው እሱ እንዲገኝ ነው እንጂ የጋበዝነው ቲፒኤልኤፍ እንዲገኝ። በቲፒኤልኤፍ ተቃራኒ ያሉ ሰዎችን ለምን አልጋብዛችሁ? ጋበዝን። መመዘኛችንን ነው እኮ መጠየቅ ያለ። ቅንነት ካለህ እነዚህን ሰዎች ታዲያ ለምንድን ነው የጋበዛቸዋቸው? በምን መስራት አልኩኝ እኮ በምንድን ነው መመዘኛው እኮ አልኩህ። አልመለስክልኝ። እሱን መጠየቅ ሲገባህ አንተ ራስህ ተጨባጭ መረጃ እንዳለህ እኔ ያለኝ መረጃ እና በማውቀው በመረዳው ልክ መረጃ የለህም። መረጃ ካለህ አምጣ። ውሸትክን ነው። የለህም መረጃ። ለቃላት ግድፈቱ ለተጠቀምከው ቃላት ግድፈት እንደተጠበቀ ሆኖ እኔ እያልኩ ያለው ውሸት አይደለም፣ ነጭ ውሸት ነው የዋሸኸው። አሁን አይደለም፣ ውሸት አይደለም። አምጣ እሺ መረጃውን። ስለምናውቀው ነው ልደቱ፣ አንተም እኔም በሚገባ የምናውቃቸው ነገሮች ብሎ ነገር የለም። አሁን የተለያየን ያለ ነው። ተመልካቹም ኦልሬዲ ተመልካቹም አሄድ ሄዶ ተረድቶናል። ትግራይ ፖለቲካ ኦዲየንሳችን አሁን እኔንም አንተንም አልፎ ተረድቶ ሄዷል። እሺ እንትን እናድርግ። አሁን አንተ ተሳትፋል ብላል አሉላ። አቶ ልደቱ ደግሞ አልጋበዝንምም ደግሞም አልተሳተፉም ብላል። አንተ ተሳትፏል እያልክ አዘጋጁ ነው የሚያውቀው ወይስ አንተ ነው የምታውቅልን? አዘጋጅ መድረኩን ያዘጋጃል። የስ and I respect that by the way። ነገር ግን ቲፒኤልኤፍ በዚህ መድረክ ላይ የተሳተፈበት በጣም ካንድ የሆነ በጣም ትሪኪ የሆነ መንገድ እኔ ስለማውቀው እሱ ስለምታውቅ አይደለም፣ መረጃ ስለሌለህ እያጨረበርክ ነው። አሁን እሺ እንድናደርግና ወደ ልደቱ አንተ ራስህ በመጀመሪያው ዙር ስትቀርብ አቦይ ሲቀርቡ ቲፒኤልኤፍን አቀረባችሁ ብሎ የተንጫጫ ሰው ነበር። የመለስነው መልስ እኔ ያኔ ቲፒኤልኤፍ ቀርቧል አላለም። ቆይ አዳምጠኝ። የመለስነው መልስ አሁን መመልስልህን መልስ ነው የመለስነው። ቲፒኤልኤፍን ጋብዘነው እምቢ ብሏል። አሉላንም አቦይ ስብሃትንም የወከልልን እሱ አይደለም ብለን ያለው ተመሳሳይ ነው። አሁንም አንተም ያኔ በአንተ ላይ ሰዎች በተሳሳተ መንገድ ያቀረቡትን ክስ ነው በተሳሳተ መንገድ ሰዎች ላይ እያቀረብክ ያለው። ከፈለክ ለምን ጋበዛችኋቸው የምትለውን እኮ በዚህ መልኩ እነዚህ ሰዎች ይሄ ግንኙነት አላቸው እያሉ እንደዛ ብሎ እኔ ላይ የሚያቀርብ ካለ ይላቸው ማለት ነው። እንድናደርግ ልደት አንተ ያነሳው ቆይ በጣም ወሳኝ ነጥብ አንስታል ልደት። ቆይ አንድ አሉላ ጠብቀኝ። ቆይ አሉላ እኔ ከፈለክ የጋበዝንበትን ወደዛ እንሄዳለን። ልደቱ ቆይ እንድናደርግ ኦልሬዲ ስለጀመርክ በጣም ጥሩ ነጥብ ነው ያነሳው። ቅድም ሁለት ነገር ነው አሉላ እየተዘጋጀ ጠብቀኝ። አንተ ቲፒኤልኤፍ ተሳትፏል ስትል ምን ሲሆን ነው? ባጭሩ ቀጥታ እነኚህ ፊት ለፊት የሚታዩት እነ ደብረጽዮን ሲሳተፉ በፓርቲን የሚመሩ ሰዎች ሲሳተፉ ወይስ ቲፒኤልኤፍ እነኚህ ፊታቸው የሚታዩ ሰዎች ኦፊሻሊ ባይሳተፉም በሌላ ካፓሲቲ ተሳትፏል ብዬ አምናለሁ የምትል ወደ አንተ መጣለው። ማስረጃም ታቀርባለህ ልደቱ እንዳለው። አሁን ለልደቱ ያቀረብከው ነገር አለ። በምንድን ነው የጋበዝኳቸው ያልከው ጥያቄ አለ ገና ያልተመለሰው። ልደቱ ከዛ ጀምርና ወደ ጀመርከው ሂድ። ከዚህ ቀደም ምንድነው ያደረግነው? ትግራይ ውስጥ ሁለት ሰው እንዲጋበዝ ነው የፈለግነው። አንድ ቲፒኤልኤፍ፣ አንድ ደግሞ ከቲፒኤልኤፍ ውጭ ያለ ፓርቲ ነው የፈለግነው። ከህብረተሰቡ የራሳችንን ማን ነው ተቃዋሚ ጠንከር ያለ ተሳትፎ ያለው ብለን ጠየቅን። ነገሩን። መጀመሪያ ያኔ የጋበዝነው አቶ ባልሳሳት ኃይሉ ከበደን ነበር። ልክ ቲፒኤልኤፍ እምቢ እንዳለን ሁሉ እሱም አልገኝም አለ፣ እምቢ አለን። ከዛ በኋላ ነው አትሊስት አሉላ በአሁኑ ሰዓት ቲፒኤልኤፍን እየተቃወመ ነው በሚል ያመጣ ነው። አሁንም ያደረግነው ይሄን ነው። ቲፒኤልኤፍን እንጋብዛለን፣ ግን ደግሞ ትግራይ ውስጥ ያለ ተቃዋሚ ፓርቲ እንጋብዛለናል። ባይቶና ጋበዝን። አቶ ኪዳነ ፈቃደኛ ሆኖ መጣ። ከዚህ የተለየ አይደለም መመዘኛችን። ቲፒኤልኤፍን ወክሎ አይደለም የመጣው። ቲፒኤልኤፍ እምቢ ብሎናል። አምባሳደር ፍስሐን እዛ ላይ ያስቀምጠናል። የምንጋብዛቸው የድርጅት ተወካዮች ወይም ተጽዕኖ ፈጣሪ ግለሰቦች ናቸው። አንቱ የተባሉ ዲፕሎማት ናቸው እሳቸው። ስለዚህ በዛ ካፓሲቲ ነው የጋበዝናቸው። ይሄ መሆኑን ደግሞ አስቀድመው ተናገረው ነው ንግግር ያደረጉት። ጽፈው ነው እንደውም ንግግራቸውን የመጡት። አስቀድመው ዲስክሌመር አቅርበው እኔ እዚህ የቀረብኩት ማንንም ወክዬ አይደለም ራሴን ወክዬ ነው ብለው ነው የተናገሩት። እንደ አንድ ታዋቂ ሰው ነው የጋበዝናቸው። መስፈርታችን የሆነው ደብዳቤ ጽፈን የጋበዝናቸው፣ መልስ የሰጡን እነሱ ናቸው። ቲፒኤልኤፍ አይደለም ለኛ የወከለልን።
ይሄ ባልሆነበት ሰዓት ቲፒኤልኤፍ ነው የወከለላቸው ብለህ በድፍረት መናገር ትልቅ ስህተት ነው። እሺ በጣም ጥሩ አሉላ ወደ አንተ ቲፒኤልኤፍ ነው ወከለላችሁ የሚለውን ነገር አንስተ ቲፒኤልኤፍ ተሳትፏል ወደሚለውም የምታስተካክል ከሆነ አሁኑኑ ግልጽ ማድረግ ትችላለህ። ምክንያቱም እነሱ ነው የወከለላችሁ ቲፒኤልኤፍ ነው የወከለላችሁ የሚለው ቃላቱ ልዩነት ስላለው ቲፒኤልኤፍ ተሳትፏል የሚለው ቅድም የጠየቁት ጥያቄ አለ ማስረጃ ማቅረብ አለብህ። ቲፒኤልኤፍ በብዙ ሳምባዎች ነው የሚተነፍሰው፣ ብዙ መልክ አለው፣ በጓሮ በኩል ተሳትፏል። ከዛ አንፃር ተነስቼ ነው ኤክስትራፖሌት ያደረኩት የሚል ነው ቅድም ስትከራከር የነበረውና ግን ቲፒኤልኤፍን የወከለላቸው የሚለው ነገር የቀጥታ የውክልና ቀጥታ ግንኙነት የመወከል ስታተስ ስላለው ያንንም አጥርተ ብትሄድ የተሻለ ነው የሚሆነው። ቲፒኤልኤፍ ወክሏል ወይስ ተሳትፏል የሚለው ላይ ነው መከራከሪያው። አንድ ነገር ልንገርህ፣ በመጀመሪያው አብሮነት ባዘጋጀው ዝግጅት ባይ ዘ ወይ ቬሪ ሰክሰስፉል በጣም የሚገርም ትልቅ ኢምፓክት የፈጠረ ዝግጅት ላይ እዛ ላይም ቲፒኤልኤፍ አልተሳተፈም። እዛ ላይ ሁለት የትግራይ ሰዎች ነው የተሳተፍነው። አይ ቲንክ ካልተሳሳትኩ ሊያርመኝ ይችላል አቶ ልደቱ፣ እኔና አቦይ ስብሃት ማለት አቦይ ስብሃት ሪታየርድ ፖለቲሻን እንደሆነ አውቃለሁ። ኦልሬዲ በፖለቲካ ተሳትፏለሁ ብዬም አላምንም። አክቲቭ ፖለቲከኛም አይደለም። በቲፒኤልኤፍን በመቃወም ደግሞ እኔ የቀረብኩት። ፕሮሰሱ እንዴት ነበረ? ያው ልደቱ አቅርቦታል፣ ሰው አልደግሞም እሱ። በአሁኑ ግን በዚህኛው በሁለተኛው ዙር ትብብር ባዘጋጀው ግን 3 የትግራይ ተወላጆች ተሳትፏል። 3ቱም የህወሓት ሰዎች ናቸው። አልተሳተፉም። 2 ናቸው። አቶ አባይ አይቻለሁ። አቶ አባይ በተናጋሪነት አይደለም የተሳተፈው። ተሳትፎ ነው ያየሁት እኮ እንጂ አዳምጠኛ ልንገርህ፣ ብስ ያዳምጥ ትንሽ ተናጋሪዎቹ እየተናገርኩ ነበረ። ከዛ የተሳሳተ ደግሞ አናግረኝ ያልከኝ አዳምጠኛ። አቶ አባይ ተናጋሪ ሆኖ አይደለም የተጋበዘው። ይሄን እንቅስቃሴ ከሚያስተባብሩት ሰዎች ውስጥ አንዱ ነው እሱ። እኔ አቶ አባይና አቶ ገለታው አሪፍ መልካም ጥሩ እኔ አቶ አባይ ነው እኔ የምነግርህን ምንም እኮ የሚያስቅ እሺ፣ አስተባባሪ ነው በሚል ተቀበልኩ። ተሳታፊ አይደለም በሚል ምን ስቃል? ምን ያስቃል ታዲያ? አይ በቃ እሱንም ተቀብያለሁ ለማለት ነው። እንትኑ መሰለኝ መቀበል የሚያስቃ ምን አስተባባሪው ነው። ቅድም አዳምጠኝ ስትለው እሱ ላይ እየሳቀ ነው የሚመስለኝ። ቅድም አዳምጠኝ ስትለው ይኸው እያዳመጥኩ አይደለ እንደ የቆየሁት በሚለው ነው። አይ አሳጥሮልኛል። አቶ አባይ አስተባባሪ ነው አልኩ። ልደቱ you know me, I really respect you. I'm a big fan of you. You know that very well. በደንብ አሁን አይደለም አሁን ያገኘው ነው ግን አሁን ሌላ ርዕስ ነው ያወራኛል። እንደሱ ትላለህ። በጣም መሰረታዊ የሆነ አንታይ አንዴ እንደማመጥ don't take it personal። እኔ በነገራችን ላይ ትናንትም የተናገርኩት ዛሬ የምናገረው ትብብር ላይ እንጂ ልደቱን በግል ወይም ስለ ልደቱ አሁን ያልተወከለ አካል ተወክሏል ብለሃል አልኩህ አይደል እንዴ? አስተባባሪ ነው አልከኝ እኮ አረምከኝ። በቃ ታዲያ መቀበል ነው አስፈት ነው። አስተባባሪው ራሱ የህወሓት የኮር ደጋፊ ነው። ደጋፊ አይደለም ብያለሁ እንዴ? እሺ አስተባባሪውን እናውጣና ወይ እናደርጋው ነው። ከትግራይ አስተባባሪ አንዴ ከትግራይ በአስተባባሪነት የቀረበው ሰው የህወሓት ኮር ደጋፊ ነው። ይሄ ሰው የነዛም ሁለቱን ሰዎች አመጣ። ኢንድ ኦፍ ስቶሪ አለቀ። ከዚህ በላይ ግን እኔ መናገር እንፈልገው እኔንም ልደቱንም የሚያዳምጡን ኦዲየንሶች ይሄን ነገር በሚገባ አሰራራችንን አታውቅም። ጀነራላይዝድ አድርገህ እሱስ የነሱ ደጋፊ ስለሆነ እነዛን ሰዎች አመጣ ነው ያልከው። ሮንግ። አንደኛ የፋኖ ደጋፊ ያለ እዛ ውስጥ፣ የኦላ ደጋፊ ያለ አዳምጠኝ፣ የኦላ ደጋፊ ያለ እዛ ውስጥ የአደባባይ ሚስጥር ነው ይሄ። እና አምባሳደር ብርሃነ መስቀል መጥተው የተናገሩት እዛ የፋኖ ደጋፊዎች ናቸው። ጅሩ የፋኖ ደጋፊ ነው። የአደባባይ ክልሎችና በሌሎች ብሔሮች ላይ የነበረው እሺ አንድ መስመር እና አቶ አባይ ፋኖ ላይ የሌሎች ህዝቦች ላይ እኔ ተቃውሞ የለኝም። ዛሬ ለምንድን ነው ታዲያ የቲፒኤልኤፍ ትግራይ ላይ ሲሆን ግን የትግራይ ተወላጆች የህወሓት ሰዎች ነው ያቀረባችሁት ነው አይደለም አልኩህ፣ ነገርኩህ። አንተም ያልከው አሁን አንተ አይደለም ብለህ ነው የምታምነው። መረጃ እንዲያቀርብ ያባልነቱን ብለህ አታቀርብም ጭራሽ። I'm going to push it እኮ ገና ጥያቄን አልመለሰም። ቆይ አሉላ ቆይ ጥያቄን ጠይቄያለሁ። ጥያቄን ገና አልመለሰም። እንደጀመረ ነው ወደ እንትን ሄዳችሁትና ሊመልሰው እኮ አይችልም።
ከገባኝ እኮ መመለስ ከቻለ ሞክራለና መመለስ ከቻለ ብልንስተውና የጀመረውን ይጨርሳ ልደቱ በሚያውቀው ነገር ለምን ጊዜ እንደምናጠፋ አልጨረሰም እኮ ቅድም እድል ሰጠነው አልጨረሰም እኮ ሳይጨርስ ነው ኢንተርጀክት ያደረገው ከዛ እንደገና ሁለተኛ ዙር ኢንተርጀክት የተደረገውና ጥያቄው አጭር ነው የጠየቀው እኔም የጠየቅኩት 3 ሰዎች ተሳተፉ ሲል ፋክቹዋል የስተት ስለነበረ ጣልቃ ገብታ አስተካከልከው 2 ሰው ብቻ ነው አለ ተቀብሏል እሱ ስለዚህ 2 ሰዎች ናቸው በተናጋሪነት በማሾፍ መሳቅ ግን ትክክል አይደለም ነውር ነው ልደቱ ውሸት ምናምን የሚል ቃል እኮ ተጠቅመህ አታክ አድርገኛል ግን እኔ ውሸት ስለሆነ ነው ነጭ ውሸት ስለሆነ ነው ተሳስተሃል ልትለኝ ትችል ነበረ አይደለም የስህተት እንዳልሆነ ስለገባኝ ነው ኦኬ ችግር የለውም በሚያውቀው ነገር ነው ሲሪየስሊ ጥያቄ ስለተጠየቀ በቃ በሁለቱ ላይ ተስማምታችኋል 2 ሰው ብቻ ነው የተጋበዘው ከትግራይ አንዱ አስተባባሪ ነው እሱን እንስማማና ከዛ በኋላ ያንተ ማስረጃ ህወሓት ተሳትፏል ነው ያልኩት እቺ ጭብጡ ሌላ አይደለም ህወሓት ተሳትፏል ካልክ በቀጥታ አልተጋበዘም ህወሓት ጋብዘንም እምቢ ብለውናል ለዛም ነው ቢመጡ ደስ ይለን ነበር ግን አልመጡም እምቢ ብለውናል ዲክላይን አድርገዋል ሲሉ አንተ አይ ህወሓት እንደብረዘው ቆይ እኔ እኮ ሸፕ እየረኩ እንደብረዘው መሳተፍ ግዴታ አይደለም ህወሓት ኦፊሻሊ መሳተፍ ግዴታ የለበትም የህወሓት ሳምባዎች ወይንም ደግሞ ለማዳ ተቃዋሚዎች ተሳትፏል የህወሓት ደጋፊዎች ተሳትፏል ስለዚህ ህወሓት በሌላ ካፓሲቲ በሌላ መልኩ ዞሮ ተሳትፏል የሚል ነው ጭብጡ አይደለም መሳተፉን ሐሳብን አስረዳ ኢን 3 ሚኒትስ ከዛ ለደቱ የትግራይ ተወላጅ የህወሓት የዲያስፖራ ህወሓት ኮር ደጋፊዎች አባል የሆነ አስተባባሪ ነበረ ተብሎ ተነገረ ነው በውይይቱ ከአስተባባሪዎች ነው የሱ ሮል የነበረው የማስተባበር ነው የትግራይ ተወላጅ የሆነ በማስተባበር እንትን የሚልበት የህወሓት ኮር ደጋፊ የሆነ ሰው 2 ከህወሓት አፊሊየትድ የሆኑ ሰዎች ጋር አምጥቶ 3 የትግራይ ተወላጆች በዝግጅቱ ላይ ሲገኙ የኔ ኮንክሉዥን የህወሓት ተጽዕኖ ስር የወደቀ ነው የትግራይ ውክልና ብዬ ነው የወሰድኩት ሞገስ ይሄንን ማረም ይቻላል እኮ ልደቱ ሜክ ሚ ሮንግ ፕሩቭ ሚ ሮንግ ጨርስና እንድናርጋው ጨርቆች ይኖራሉ ኦኬ በቀረ ደቂቃ ጨርስና አንድ ደቂቃ ይቀራል እንደዛ ነው አንድ ደቂቃ ጨርስና የምታቀርበው አቶ አባይ ከአስተባባሪዎቹ ውስጥ አንዱ ነው አልኩ አይደል እንዴ አቶ አባይ ከአስተባባሪዎቹ ውስጥ አንዱ ስለሆነ 2 የቲፒኤልኤፍ ደጋፊዎቹን ጋብዞ አመጣ ብሎ ማለት በጣም ሃስቲ ጀነራላይዜሽን ነው ሮንግ ነው እንደ ኮሚቴ ነው የምንሰራው መመዘኛ አለን አቶ አባይ ምን ሚና ያለውም እነዚህ 2 ሰዎች በመጋበዝ እኔ ነኝ የህወሓት ወዳጅ የሆኑ ተጋሮችን ነው እንዴ ሲስተም ያደርጋል ሞገስ እሺ ለማለት ብሎ ለበጨቃጨቅ ከሆነ ጊዜም የለኝም እኔ ገባ እንድናደርግ ቆይ እናሳስር ቆይ ችግር የለውም እየሰማው ነው ልደቱ እየሰማው ነው የመጀመሪያውን መረጃ እንደሌለው ታይቷል እኮ አሁን መረጃውን እኮ ጀመረና መረጃ አቅርብ አልከው አቅርብ የለህም አቅርብ እየዋሸ ነው ብለዋል ነጭ ውሸት ነው እየዋሸ ነው ምንም አላቀረብክም ብለዋል ጀመረ 2 ጊዜ ልደቱ 2 ጊዜ ጀመረና መናገር ሲጀምር እንደገና ደግሞ ኢንተርጀክት እያረክን 1 ደቂቃ አላወራም እኮ አሉላውን ያውራና ምንም የማይረባም ቢሆን እንዳልኩ 3 ደቂቃ የሰጠሁትም እኮ ለመገደብ ነው ምንም የማይረባ ባዶም ቢሆን እንዲታይ የቀረውን 2 ደቂቃ ይናገርና ከዛ አንተ ታቀርብና የማያስቀጥል ከሆነ ወደ ሌላ ጉዳይ እንሄዳለን አሉላ በ2 ደቂቃ በቀረው 2 ደቂቃ ማስረጃን አቀርብ ሁለታችንም ጠየቀን እሱ ሲናገር ኮምፕሊትሊ እኔ ሚውት ላይ ነበርኩ ከዛ አንተ ቀጥል እድል ስትሰጠኝ በመሃል ገባ ማስረጃህን አቅርብ ነው ያለ አስተማረኝና በመሃል መግባት እኔም በመሃል መግባት ቀጠልኩበት እኔ ያልኩ ያለሁት 3 የትግራይ ተወላጆች ነው ያልኩት ማስረጃህን አቅርብ ነው የተባልከው ሌላ ነገር መስማት ፍላጎት የለኝም ቆይ እኔ ነኝ የምናገረው አንተ ነህ የፈለገውን ልናገር በቃ እድል የተጠየቀው እሱ ነው የተጠየቀው ማስረጃ ነው እንጂ ማብራሪያ እድሉን ስለሰጣችሁኝ ስለሾማችሁኝ እንዳወያይ ጥያቄ ስፔሲፊክ ነው ፍሬም ያደረኩት ኢሹ አቶ ልደቱ አልተጋበዙምም አልቀረቡም በምንም ካፓሲቲ ብሏል የቀረቡትም 2 ሰዎች ናቸው ብሎ አስተካክሎ ምንም ትክክል አይደለም ውሸት ነው ብሏል አንተ ደግሞ ተሳትፏል ማስረጃ አለኝ ሃስቲ ጀነራላይዜሽን ነው ብሏል አስተካክሎ እንደውም አይደለም የሚለውን ጣልቃ ሳይገባብ በ2 ደቂቃ ውስጥ ጨርስና ወደ ሌላ ጉዳይ ገብተን በዛው እንጨርሳለን ኦኬ መጋበዙ በሚመለከት የመጀመሪያው ዙርም ሁለተኛው ዙርም ተጋብዘዋል ሁሉም ለማሳተፍ ነው የተሞከረው which is በጣም ጥሩ ህወሓት የማይሳተፍበት ምክንያት አቀረቡ ግን ሻዶ የሆኑ የሱ ከሱ ጋር አፊሊየትድ የሆኑ አካላት በማስገባት ህወሓት እየተሳተፈ ነው ለዚህ መረጃው ማስረጃው ምንድነው የሚል ነገር መጣ እነዚህ 3 ሰዎች ከነዚህ 3 ሰዎች ውጭ የሆነ በፖለቲካ አስተሳሰብ ይሁን ተቃዋሚ በዛ በባይቶናም ጭምር ራሱ ማቅረብ አይቻልም ነበር ወይ የሚል ነው ቻሌንጅ ያቀረቡት ክራይቴሪያው ምን ነበር
እንደገና ደግሞ አስተባባሪ ሆኖ ነው የቀረበው አንዱ ሲባል የሚያስተባብረው ሰውዬ የህወሓት ኮር ደጋፊ ነው አልኩኝ። ህወሓት ኮር ደጋፊዎች እኮ ህወሓት ሰብስቦ ስምሪት የሚሰጣቸው ሰዎች ናቸው። ስለዚህ የአስተባባሪ ሰው የትግራይ ሰው ነህና የትግራይ ተወላጅ አምጣ ከተባለ ሊያመጣቸው የሚችል የህወሓት ሰዎች ነው። ከዚህ በላይ እንትን ምን ፈልግ? ጥሩ ወደ ልደቱ። ስለዚህ እንግዲህ ወራሲ ሂድበት ልደት እኔ የምጠይቀው ጥያቄ ነበረኝ። አንደኛ ክራይቴሪያን ነው ኩዌስችን ያደረገው፣ ሁለተኛ ተሸውዳችኋል ሁሉም እያለ ነው ያለው። ህወሓት ተሸውዷችኋል በሌላ መልኩ የተሸወዱት ሶ ቤዚካሊ ይሄን ነው እኔ የተረዳሁትና ልደት ወደ አንተ። አንደኛ አሁን እንዳልከው ሌላ ሰው ብትጋብዙ ጥሩ ነበር ብለህ የራስን ኮሜንት ብትሰጥ ምንም ችግር የለውም።